በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት አላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እንዴት ናችሁ ወንድሞቻችን እህቶቻችን? እግዚአብሔር ይመስገን በቸርነቱ እግዚአብሔር ይመስገን። እንግዲህ ከረጅም ጊዜ በኋላ በዚሁ በቀጥታው ስርጭት ተመልሰን መጥተናል። እንደ እግዚአብሔር ፈቃድ እንግዲህ እሱ ባለቤቱ እንደወደደ ዛሬ አንድ አራት ነገሮች ላይ እንነጋገራለን። ዛሬ እንግዲህ የታላቁ ሰማዕት የቅዱስ ፊቅጦር ዓመታዊ የሰማዕትነት በዓሉ ነውና ስለ እርሱ የምናወሳው ነገር አለን። ዋናው ርዕሳችን ቅዱስ ፊቅጦር ነው የሚሆነው። መቼስ በረከቱን ለመሳተፍ ከመሻት የተነሳ ከሱ በሚቀድም ግን ወራዊ መታሰቢያ ቢሆንም እንኳ የፈጣሪያችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለት መታሰቢያ በዓል ነውና ጥቂት ነገሮችን መጀመሪያ እናነሳለን። ከዚያ ደግሞ ዛሬ ያከበርናቸው ወደ ሌሎች ቅዱሳት አንስት በተለይ ብዙ ወደ 4 ያክል ቅዱሳት አንስት እናቶቻችን ዓመታዊ በዓላቸው ነውና እነሱንም እናወሳለን። በመጨረሻው ዛሬ ሚያዝያ 27 ቀን እግዚአብሔር ፈቅዶ በእግዚአብሔር ቸርነት ሀገራችን እና ሃይማኖታችን ከፍተኛውን ድል ያገኙበት መታሰቢያ ነው። ምናልባት ታሪክ ለምታውቁ ሰዎች ይሄ ብዙም ከባድ ነገር አይመስለኝም። ሚያዝያ 27 በ1933 ዓመተ ምህረት እንግዲህ ዛሬ 84 ዓመት ንጉሠ ነገሥቱ አፄ ኃይለ ሥላሴ ወደ አዲስ አበባ ገብተው የኢትዮጵያን ሰንደቅ ዓላማ የሰቀሉበት ቀን ነውና መጨረሻ ላይ ጥቂት ሰዓት ካገኘን ስለሱም ለማንሳት እንሞክራለን። እንግዲህ እንን የቀጥታ ስርጭት በወትሮ በፌስቡክ ነበረ ድሮ ስናደርግ ነበር። ያው የምታውቁት እዛ ሪፖርት አድራጊው በዛ የኛም ቤት ሰው ጠላት ነኝ የሚለውም ሪፖርት ያደርጋል። ምንም ነገረ ቅዱሳን እንኳ ሲነገር የሚበሳጭ ብዙ ሰው አለ መሰለኝና ለሁሉም በዚያ ምክንያት እንግዲህ እዚሁ ቴሌግራም ላይ ነው ይህንን ትምህርት የምንማረው። እግዚአብሔር ከፈቀደና ቪዲዮ ሪከርድ ተደርጎ ከተገኘ ሌላ ቦታ ላይ ለሚማሩ በፌስቡክም በምንም ለሚማሩ ሰዎችም ሊደርሳቸው ይችላል። እንግዲህ እንደ እግዚአብሔር ፈቃድ የምንጀምረው የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስሙን በማመስገን ነው የሚሆነው። እንግዲህ ዛሬ ሚያዝያ 27 2017 ዓመተ ምህረት ነው። ቸሩ መድኃኔዓለም ፈጣሪያችን አምላካችን ስለኛ ሲል እኛን ለማዳን ከሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ታምራት ሰርቶ ጊዜው ሲደርስ እንደዚህ ባለው ቀን ጥንት ከብዙ ዘመናት በፊት መድኃኒታችን ለእርሱ የማይገባ ለእኛ ሲል ግን ባደረገው ሕማም መከራ ሞትን የተቀበለበት ቀን ነውና ሁልጊዜ በየጉባኤው ለምትማሩ ወንድመቶቻችን የማስታውሳችሁ ነገር እዚህም ድጋሚ ለማስታወስ እወዳለሁኝ። አንድ ክርስቲያን በፈጣሪው ሕማማት ላይ የሚቀልድ መሆን የለበትም። በፈጣሪው መከራ ላይ አንድ ክርስቲያን የሚባለው የጌታችን ኢየሱስ ክርስቶስ ሕማሙ ሲገባው ነው። አሁን ያለነው በበዓለ ሃምሳ ነው፣ የትፍስሕት ጊዜ ነው። ያም ሆኖ ግን የፍስሐ ጊዜ ነው ማለት የጌታችን ሕማም እንዘንጋው ማለት አይደለም። ምክንያቱም የትንሣኤው መሰረት ሕማሙ ነው። ጌታችንን ተነሳ ለማለት ሞተ ማለት ይቀድማል። ሞተ ለማለት ሰው ሆነ ማለት ይቀድማል። ስለዚህ የጌታችንን ሰው መሆን ሳንረዳ ሕማሙን ሳንረዳ ትንሣኤው ሊረዳን፣ ትንሣኤውን ሳንረዳ ዳግም ምጽአቱ ሊረዳን አይችልም። ስለዚህ እነዚህን ነገሮች አደራ እንላቸዋለን። ሰማዩን ምድሩን በመሃል እጁ የያዘ እግዚአብሔር ወልድ ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም ሰው ሲሆን የእርሱን ትሕትና የእመቤታችንን ገናና ክብር ያላወቀ እርሱ ክርስቲያን አይደለም። አሁን በቅርብ ጊዜ ብዙ ምን ሰማው ነገር አለ አይደለም? ስለ እመቤታችንም ስለ ቅዱሳንም ብዙ ነገር ይባላል። በነገራችሁ ላይ ለመጀመሪያው ጊዜ ምናልባትም ባለፉት 10 ዓመታት ውስጥ በተለይ ኢንተርኔት ከመጣ በኋላ ኢንተርኔት ላይ ሁሉ ሰው ተጠቃሚ ከሆነ በኋላ ለመጀመሪያው ጊዜ
ሁሉም ኦርቶዶክሳዊ አስተማሪዎች እኩል የመለሱለት ጉዳይ በቅርብ ጊዜ የተፈጠሩ ነው። እመቤታችን ድንግል ማርያም ላይ አንድ ሰውዬ የማይገባ ነገር ተናገሩ። ለዛ ሁሉም የተማሩ ሰዎች ከመደበኛው ሰባኪ እስከ ጉባኤ መምህራን ድረስ ሁሉም ሰው መልስ ሰጥተዋል እና ይሄ ያስደስታል። ምክንያቱም ቅድም ነግሬያቸዋለሁ፣ ጌታ ለፍርድ ለቁርጥ ፍርድ ይመጣል። ጌታችን ለቁርጥ ፍርድ ሲመጣ ግን ያኔ ምን እንደሚደረግ እንዲገባን መጀመሪያ የጌታን ትንሣኤ መረዳት አለብን። ትንሣኤ ዘጉባኤን ለመረዳት የጌታችን የኢየሱስ ክርስቶስን የመድኃኒታችንን ትንሣኤ መረዳት አለብን። ትንሣኤውን ለመረዳት ሕማሙን ሞቱን መረዳት አለብን። ሕማሙን ሞቱን ለመረዳት ሰው መሆኑን መረዳት አለብን። ሰው መሆኑን ለመረዳት እመቤታችንን መረዳት አለብን። እመቤታችንን ምን እንደሆነች፣ ክብሯ ምን እንደሆነ፣ ገናንነቷ ምስጢሩ ምን እንደሆነ መረዳት አለብን እና አይታችሁ ከሆነ ከመድኃኒታችን ጋር ጠብ ያለባቸው ሰዎች እመቤታችን ጋር ነው የሚጣሉት። ምክንያቱም መገለጫው በቃ እርሷን ላቲ ስብሐት አላመሰግንም ማለት ልጇን አላመሰግንም ማለት ነው። እርሷን አላከብርም ማለት ልጇን አላከብርም ማለት ነው እና በእውነቱ አስደስቶናል። ስለ እመቤታችን ድንግል ማርያም ክብር ሁሉም ሰው ለምን ኢትዮጵያውያንን አነሰም በዛም ክፉም ብንሆን በእመቤታችን ላይ የማይገባ ነገር ሲነገር አንታገስም። ነገር ግን እንዲህ ካልኩ በኋላ ይሄንን መልካም ነገር አድንቄ ግን ወባይቱ ቦዝ አሐይሰከ እንዳለው በቅዱስ ዮሐንስ ራእይ እስከ 7ቱ አብያተ ክርስቲያናት ለአንዱ ኤጲስቆጶስ ጌታችን በዚህ ነገር አመሰግናለሁ፣ ነገር ግን የምነቅፍብህ ነገር አለኝ እንዳለው ወንድሞቻችን እህቶቻችን፣ በተለይ አገልጋዮች፣ በተለይ አስተማሪዎች የተደረገው ነገር ጥሩ ሆኖ ሳለ ነገር ግን የነገሩን ምንጭ ወይ አልተረዳችሁትም ወይ አውቃችሁ ትታችሁታል ማለት ነው። ማለት ለሰውየው ምላሽ በመስጠት ችግሩን አትፈቱትም። ሰውየው ችግሩ አይደለም። ሰውየው ከችግሩ ተፈናጥቆ የመጣ አንድ ፍንጣቂ ነው። መሰረቱ ይሄ ሰው አይደለም። የዚህ ችግር የሱ ንግግር ምክንያቱም ይሄ በነገራችሁ ላይ እንዲህ አይነት ሪአክሽን እንደሚመጣ ጠፍቶት አይደለም ሰውየው የተናገረ። ሆን ብሎ አስቦ ተዘጋጅቶ አቅዶ ነው። እዚህ በፊት ስናገር ብዙ ሰው ይቃወመኛል። ይሄ ነገር የታሰበበት ለብዙ 10 ዓመታት የተሰራበት ነው። ሰርተው የሆነ ደረጃ ላይ መድረሳቸውን ሲገምቱ ያወጡታል አደባባይ። ሲያወጡት ታዲያ በተራ ሰው ይሞክሩታል ብሎ ምእመን በሆነ ሰው ወይ በሰባኪ ወይ ዘማሪ ነኝ በሚል ሰው ይሞክሩታል። ከዛ በጣም ሙቀት ሲሰማቸው ደግሞ በጳጳስ ደረጃ ይሞክሩታል። እና አሁንም እኔ ምንም ነገር ሲሰራ እየታየኝ አይደለም። ለሰውየው ምላሽ የተደከመውን ድካም ስመለከተው ምንም ለውጥ አያመጣም። እመቤታችንን ካንጀቱ የሚወድ ሰው ምንም ቢሉት አይሰማም። መናፍቅ የፈለገውን ቢል ካንጀቱ የሚወዳት ሰው በተለይ እናቶቻችን አባቶቻችን ኢትዮጵያውያን አብዛኛው ምእመን እመቤታችን ማንም ምንም ቢል ጆሮ አይሰማም። ለምን? ይወዳታል። አንቺ የወለደችሽ እናትሽን ሰው የፈለገ ክፉ ቢናገር ትጠያታለሽ? በክፉ አብረሽ ስሟን ታነሻለሽ? አታነሽ። ለምን? እናት ነች። እናትነቷን ካመነ እመቤታችን ድንግል ማርያምን እናትነቷን ያመነ ማንም ምንም ቢል ጆሮ አያዳምጥም፣ ልቡ አይቀበለው። ለክብሯ የሚነገር ነገር ብቻ ነው የሚቀበለው ልቡ። እና እንደኔ ጥሩ ሆኖ እያለ ለውጥ የማያመጣ ድካም ነው እየተደከመ ያለ። አንዱ ሰውዬ ላይ የተደከመውን ድካም ስመለከተው መሰረቱን ካለመረዳት ወይ ሆን ብሎ መሰረቱን ላለመንካት ከማሰብ ይመስላል። ስለዚህ አሁን የሰውየው ላይ የሚወርደውን ነገር አናቁመውና አሁን እንዲያደረገ አሁን ደግሞ ትናንት ነው ዛሬ የሲኖዶስን እንትን ጥሶ ወደ ስንሆነ ስፍራ ሄደምና ይውላችሁ አንድ ክርስቲያን ኢቨንት ላይ የሆነ ጉዳይ ላይ የሚያተኩርበት ጊዜ ሊኖረው ይችላል። ነገር ግን ያ ጉዳይ ድንገተኛ ከሆነ ብቻ ነው ጉዳዩ ላይ ማተኮር ያለበት። ድንገተኛ ከሆነ ነው። ታስቦበት የተሰራ ከሆነ ከመሰረቱ ነው መውረድ ያለበት። እና አሁንም ከዚህ አየር ላይ ኢንተርኔት ላይ ካለው ጉዳይ ይልቅ መሬት ላይ ምን እየተሰራ እንደሆነ ብታውቁ ጥሩ ነው። ገና የከፋው ነገር እየመጣ ነው። በተሐድሶ ጉዳይ እኔ አውቀን ራሳችንን ካላደነቆር ነው በቀር በተሐድሶ ጉዳይ ገና የከፋው ነገር አለ። ገና እንደማይበለችን ቤተክርስቲያን ሊንጥ መሰረቱን በሙሉ ምስርት አድርጎ ይዟል። ከዚህ በላይ አልሄድም። ለምን ቢባል እኛ ቤት ውስጥ ያለው ጥላቻ ዳር ስለሌለው ምንም ሀቅ ብናገር የሚጠላኝ ሰው ቁጥር በጣም ብዙ ስለሆነ
መናገሩ ለኔም ለእናንተም አይጠቅምም እንጂ ከዚህ በላይ ዝርዝር ይዤ ልነግራችሁ እችላለሁ። ከላይ እስከታች ያለውን አንድ በአንድ ዝርዝሩ ልነግራችሁ እችላለሁ። በተሐድሶ እንቅስቃሴ ምን እንዳለ እና ካለው አደጋ አንጻር የዚህ ሰውዬ ንግግር በጣም ኢምንት ናት። ምንም ቦታ የሌላት ተራ ነገር ናት እና አደጋውን ወይ አልተረዳንም ወይ ደግሞ መረዳት አልፈለግንም ወይ አውቀን የፈቀደው ይምጣ ብለን ትተነዋል ማለት ነው። ስለዚህ አደራ የምለው ነገር አሁንም በተሐድሶዎች ጉዳይ ላይ እባካችሁ በተለይ እኔ ጥቆማ ስጠን ካላችሁኝ እስኪ ደፍሬ ቀለል ያለውን አንዱን ልስጣችሁ። ከተሐድሶ ተመለስን ያሉ ወንድም እህቶቻችን አሉ። እርግጠኛው ነኝ የምነግራቸው ማውቀውን ስለማቅ ነው። ብዙዎቹ አልተመለሱም። ተመልሰው አይደለም ስራ ይዘው ነው የመጡት። ከዚህ በላይ መሄድ አልችልም። አንድ ፍንጭ ቢያንስ ይሄንን መያዝ ትችላላችሁ። ብዙ ተመለስን ያሉት ተመልሰው አይደለም። ሁሉንም ላይሆን ይችላል። ነገር ግን አንደኛ የተመለሱበት መንገድ ጤነኛ አይደለም። ቤተክርስቲያን እንዲህ ያለ አስተምሮ የላትም። አንድ ሰው ከምንፍቅና ሲመለስ እንደዚህ አይደለም። በስርዓቱ የተመለሰ አንድም ሰው አላቅም። ከፕሮቴስታንትም ሆነ ከተሐድሶ እንቅስቃሴ ከዚህ መድረክ ላይ አገልጋይ ኑሮ የወጣ ዘማሪውን ሰባኪውን የወጣ በስርዓቱ ተመልሶ የመጣ አንድ ሰው አላቅም። እንዴት እንደተመለሱ ብዙዎቹን ስለምናቅ ማለት ነው። ስለዚህ አንደኛው ትልቁ ጉዳት እሱ ነው። እነዚህን ወንድሞች እነዚህን እህቶች የመለስንበት መንገድ ነገ እንዴት ዋጋ እንደሚያስከፍለን ታያላችሁ። እችን አንዷን ብቻ ነው የተናገርኩት። ሌላ ከዚህ የከፋም አለ። ስለዚህ አደራ እምላችሁ እኔ አንድ ተራ ሰው ነኝ። ዝም ልበል ብዬ ነበረ። እንደው የሰማዕቱን የቅዱስ ፊቅጦርን ክብር ለመናገር ስመጣ ስለ ፈጣሪው ስለ አምላካችን እንዴት ሳልናገር እቀራለሁ፣ ስለ መድኃኒታችን ስናገር ደግሞ እንዴት ስለ እመቤታችን ሳልናገር እቀራለሁ በሚል ነው የመጣ እንጂ ይሄን ነገራችሁ ስራዬ ብዬ መጥቼ አይደለም። ስለዚህ አሁንም በተሐድሶ እንቅስቃሴ መስራት ቤተክርስቲያን በመናፍቃን እንዳትወረስ ትፈልጋላችሁ። ከመሰረቱ ስሩ። አሁን ዝክረ ኒቅያ ተብሎ ስለተካሄደው ጉባኤ ምንም ማለት አልፈልግም፣ ግን ገና ሳይደረግ ምን ሲደረግ እንደነበረ ጉባኤ እየተካሄደ ከጀርባ ምን እንደነበረ ምናምን ብዙ ነገር አለ። ተውት። ዝም ነው የሚሻለኝ። ዝም ልበል እስቲ በዚህ ጉዳይ ላይ ምንም አልበል። ምክንያቱም መጀመሪያ ያለፈው ሳምንት ሳስተምር ጉባኤ ላይ የነበራችሁ ልጆች ሪከርደር አጥፍቼ የተናገርኩት ነገር ያ ነው ከባዱ ነገር። ሪከርድ ያጠፋውበት ምክንያት ምን እንደሆነ ታውቃላችሁ? አንዳንድ ጊዜ መኖርም ያቅታል። ሰው ጥላቻ ከመብዛቱ የተነሳ ከላይ እስከታች ለዛ ነው በቃ ይገባቸዋል ብዬ ለማስባቸው ለጥቂት ሰዎች ሪከርደር አጥፍቼ አላቅም። እኔ አልፎ ካልሆነ እንደዛ አድርጌ እስከ መናገር ደርሻለሁ። ቤተክርስቲያን ላይ ያለውን አደጋ ብናገር አብዝቶ የሚጠላኝ አብዝቶ የሚሳደበው ሰው ለቤተክርስቲያን አስባለሁ የሚለው ሰው ባዩ ማለት ነው። ወደ ጉዳያችን እንመለስና የጌታ ዳግም ምጽአት እንዲገባን ትንሳኤው እንዲገባን ሕማሙ ሞቱ እንዲገባን ሰው መሆኑ ሊገባን ይገባል። ሰው መሆኑ እንዲገባን የእግዝእትነ ማርያም ክብር ሊገባን ይገባል ነው። እግዝእትነ ማርያም ወላዲተ አምላክ ግሩማን መላእክት ቀና ብለው ሊያዩት የሚንቀጠቀጡላትን የአምላክ እናትን ደፍሮ የሚናገር ሰው ዓላማው ምን እንደሆነ መረዳት አያቅትም። እግዝእትነ ማርያምን ክብሯን እኮ ሱራፌል ኪሩቤል መናገር አይቻላቸውም። የሱራፌል የኪሩቤል አንደበት ክብሯን ለመናገር መጠን የለውም፣ አይመጥንም። እንኳን የኛ የቆሻሾቹ ማለት ነው ለማመስገን እንኳን ክብሯን ለመናገር እንኳን ማለት ነው። እና ስለዚህ ትልቁ ነገር የእግዝእትነ ማርያም የድንግል ማርያም የእመቤታችን የወላዲተ አምላክን ክብሯን ገናንነቷን እኛ በተለይ በኦርቶዶክሳዊነት በፈለገው ኃጢአት እንኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ግን የእመቤታችንን ክብር ጥቂትም ቢሆን ይረዳል። ከማንም ምንም ቅራቅንቦ አይሰማም። ስለ ክብሯ በፍቅር የሚናገሩ የጉባኤ መምህራን መደበኛ ሰባኪዎችም አሉ በፍቅር የሚናገሩ፣ እነሱን ነው ማዳመጥ በቃ እመቤታችን። ሌላው ሲል አልፈህም መሄድ እኮ ነው። እኔ በመጀመሪያ ደረጃ በነገራችሁ ላይ ወንድም እህቶቻችን አስባችሁታል? እንዴ አስተማሪዎች እሺ መልስ ለመስጠት ሙሉን ማዳመጥ ይኖርባቸዋል። እናንተ መደበኛ ኢንተርኔቱን ያጠለቀለቃችሁት እዚህ የሚያኛ ጉባኤ አባላትም የሌሎችን ቦታ እንዴ ቁጭ ብላችሁ እመቤታችን ድንግል ማርያም ለአዲስ አበባ ስትሰደብ ድቅፍፍ ሳይላችሁ ማዳመጡ የጤና ነው? መድኃኒታችን ላይ እመቤታችን ላይ ቅዱሳን ላይ የማይገባ ነገር ሲነገር ዝም ብላችሁ የምታዳምጡት የጤና ነው? እንዴት ሰው ምን ሊያረግላችሁ ነው ተቀምጣችሁ ቅዱሳን ሲሰደቡ የምትሰሙት? ምን ሊያረግላችሁ ነው? ስራዬ ብላችሁ ደግሞ እኮ አንዱን ቪዲዮ 40 ጊዜ የሚያየው አለ።
እመቤታችን እንዲህ ትባላለች እንዲህ አትባል ምናምን ያለውን ቪዲዮ እርግጠኛ ነኝ አንድ ጊዜ ብቻ አይደለም 10 20 ጊዜ ያያችሁት የላችሁ? ምን ሊያደርግላችሁ ከፍታችሁ የምታዩት? ይቀፋል እኮ። እንዴት ሰው መጸዳጃ ቤት ውስጥ እግሩን ደጋግሞ ይነክራል? ሳያውቀው አንድ ጊዜ ቆሻሻ ላይ እግርህን ነከርከው፣ እዛ ደጋግመህ እንደገና ትነክረዋለህ። ከዛ ይከፋ እኮ ነው። እና በእውነቱ አይምሯችንን ብናሰራው ጥሩ ነበር። መንፈሳዊ አይምሯችን ቢሰራ ጥሩ ነበር። ለአምላክ እናት ለወላዲተ አምላክ ለድንግል ማርያም ቤዛዊት መባል ብቻ አይደለም፣ ብዙ ነገር ይገባታል። ከፈጣሪነት በቀር እመቤታችን ሁሉም መንፈሳዊ ክብር አላት። ምልዕተ ጸጋ የሚለው ቃል እኮ ይበቃል። በቃ እመቤታችን መድኃኒት ናት፣ ቤዛ ናት፣ ረድኤት ናት፣ ፍቅር ናት፣ አምባ ናት፣ መጸጊያ ናት። እግዚአብሔር በባህሪው ገንዘብ ካደረገው ነገር በጸጋ ያልሰጣት ፈጣሪነትን ብቻ ነው። ፈጣሪነት እግዚአብሔር ለማን እንጂ አምላክነትን እንኳን በጸጋ እኮ እንኳን ለአምላክናት ለእመቤታችን ለቅዱሳን ሰጥቷቸዋል እኮ። እና ክብር ምስጋና ለሷ ይሁን። ፍቅሯ በረከቷ ረድኤቷ ይደርብን። የመድኃኒታችንን ነገር ደግሞ ጥቂት እንበል። መድኃኒታችን ክርስቶስ አጸደ ግፍን ሲያልፍ ከእናቱ ከድንግል ማርያም ማህፀን ሰው ከሆነባት ሰዓት ጀምሮ ሞትን ድል አድርጎ እስከተነሳባት ድረስ አባቶቻችን ሲያስተምሩ 33 ዓመት ከ3 ወር በአጠቃላይ የጌታ የሕማማት ጊዜ ነው የሚባሉ። ጌታ ከጽንሰቱ እስከ ትንሣኤው ድረስ ያለው ጊዜ በሙሉ ጊዜ ሕማማት ተብሎ እንደሚጠቀስ ታውቃላችሁ። በአይሁድ ከተያዘበት ጊዜ ብቻ አይደለም። ጌታችን ሕማማቱ ሰው መሆኑ ጭምር ነው። በእውነቱ ራሱን የዚያን ያክል ለኛ ሲል ዝቅ ስላደረገ ማለት ነው። እግዚአብሔር ሲሆን እሱ ሰማይ ምድሩን በመሃል እጅ የያዘ ሲሆን ከሱ በላይ ማንም የሌለ ከአብ ከመንፈስ ቅዱስ ጋር በአንድነት በሶስትነት የሚሰለስ የሚቀደስ ዓለምን ፈጥሮ የሚገዛ የምህረትም የፍርድም ጌታ የእርሱን ሕማማት ለመረዳት እግዚአብሔር እንለምነው። ጌታ ሆይ ፍቅርህን አስረዳኝ። ጌታዬ ሆይ ፈጣሪ ሕማማትህን አስረዳኝ። ጥቂት የእንባ ዘለላ፣ ጥቂት ከልብ ሕማምህን አስቦ ማዘን፣ ጥቂት ሕማምህን አስቦ አመፀኛ ከመሆን ለመዳን፣ ኃጢአት ከመስራት ለመዳን፣ የጸጸት ልቦናን ገንዘብ ለማድረግ፣ ለወገን ለመራራት፣ ለሃይማኖት ለመቆርቆር ያንተ ፍቅር ያንተን ሕማም መረዳት ያስፈልጋልና ጌታ ሆይ ይህን ስጠኝ ብሎ መለመን ያስፈልጋል። ከሕማሙ ከሞቱ ከትንሣኤው ከርገቱ ከዳግም ምጽአቱ በረከት ያሳትፈን። ቸሩ መድኃኔዓለም ይማረን። ሰሞኑን በተነሳው ውዝግብ ውስጥ ብዙ ሰው ያልተመለከተው መናፍቃኑ አሽልከው ካስገቡት ነገሮች መካከል አንደኛው ቅዱሳንን መሳደብ ነው። ቅዱሳንን ሲሳደቡ ሰምቻለሁኝ። ክብር ምስጋና ለእነርሱ ይሁንና ለቅዱሳን። ይኸውላችሁ ቅዱሳንን የማያከብር ሰው እመቤታችን የማያከብር መድኃኔዓለም ክርስቶስ እግዚአብሔርን ማክበር አይችልም። መሰረቱ እነሱ ናቸው። ባለቤቱ ምን አለ? ዘኪያክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ። ወዘኪያየ ተወክፈ ተወክፎ ለዘፈነወኒ፣ እኔን የተቀበለ የላከኝን ተቀብሏል አለ። ቅዱሳንን ማክበር ሃይማኖታዊ ግዴታ ነው። አክብረናቸው ልንጨምርላቸው ይመስላችኋል? ዛሬ ቅዱስ ፊቅጦርን አክብረን ልንጨምርለት ይመስላችኋል? ልንጨምርነት ነው ወይ? አይደለም። እኛ እንድንከብር ነው። እኛ ጸጋውን ክብሩ እንድንወርስ ነው ወገኖች። ስለኛ ክብር ነው እንጂ ቅዱሳንን አከበርናቸው አላከበርናቸው ምን እንጨምርላቸዋለን? ምንስ እንቀንስባቸዋለን? ምንም። ስለዚህ ቅዱሳንን ማክበር እንማር እስቲ ወገኖች። ኢትዮጵያውያን በጣም የምንታወቀው ከዓለም ለየት ያለ ለምሳሌ ቅዱሳንን በማክበር ደረጃ በእምነት ውስጥ ለምሳሌ በክርስትና ውስጥ በእምነት የማይመስሉን እንኳን ትንሽ ካቶሊኮችም ምስራቆችም ጎበዞች ናቸው። በዚህ ግብጾችም እንደዛ ጎበዞች ናቸው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ቅዱሳንን አክባሪ ሕዝብ በታሪክ አለ ብዬ ለመናገር እቸገራለሁ። ዛሬ ግን እኔ እንጃ ዛሬ ገድላትን የሚነቅፉ ሰዎች ብዙ ሆነዋል። ብዙ ናቸው። በቃ በስጋዊ በደማዊ ጭንቅላት እየተመራመሩ ከዚህ ገድል ላይ ይሄ ስህተት ነው ከዚህ ገድል ላይ ባለፈው እንኳን እገሌ ያለንም በትልቅ ደረጃ ያሉ ሰው የታተሙ ገድላትን ሲነቅፉ ስመለከት አረ በሞት የመጀመሪያ አንብቧቸው
እንደ በሞቴ ያንን የተናገሩት ትልቅ አባት በጵጵስና ደረጃ ያሉ አባት እባክዎ እንዲሁ ልጋብዞት ይቅር፣ በጣም ሊቅ ነው ታውቃለህ፣ በሁሉ ነገር ትልቅ ሰው ነው ታውቃለሁኝ። እኔ አንድ ተራ ውዳቂ ሰው ነኝ። ግን እንደ በሞቴ በህትመት ደረጃ ያሉ በመቶ የሚቆጠሩ ገድላትን መጀመሪያ እንደ ቢያነቡልን ጥሩ ነበረ። አንደኛ ነገር። ሁለተኛ ነገር በቤተ ክርስቲያናችን ገድላት፣ ድርሳናት፣ ተአምራት እና መንፈሳዊ መጻሕፍት በየሰው እጅ የሚታተሙበት ምክንያቱ ምንድን ነው? የማን ጥፋት ነው? የህዝቡ ጥፋት ነው? ማዕከላዊ ያሰራራልን እንዴ? በእውነት ተአምረ ማርያምን ያክል መጽሐፍ እንኳን ማንም ያሳትመው ግለሰብ አይደል? በነገራችሁ ላይ የትንሣኤ ቀን ተአምረ ማርያም ከተነበበ በኋላ ከዚያው ከአገልግሎቱ ተአምረ ማርያሙን ይዤ ገባሁኝ እና የእመቤታችን ተአምር ሳነብ ቆይቼ ስገለብጠው ከጀርባ ፎቶ አለው፣ የሰው ፎቶ እና ሳየው ያሳታሚው ነው ገብረስላሴ ብርሃኑ ዘብሔረ አክሱም ነው ምናምን ይላል። የሚገርማችሁ የሱ ፎቶ የሚገርመው ነገር ከጫፍ ከጫፍ የሚገርመው ነገር ያውም ከተአምሩ ጀርባ ቀደን እንኳን እንዳንጥለው ከተአምሩ ጀርባ ከማውጫው ላይ ተለጥፎ ግጥግጥ ብሎ እንደ የእመቤታችን ስዕል በትንሹ ነው ያለች፣ የሰውየው ስዕል ግን በትልቁ ከጠርዝ ሞልቷል። በሱ ስገረም ቀጥሎ ምን እንዳለ ታውቃላችሁ? የሙሉ ቤተሰቡ ፎቶ፣ የሴት ልጆቹ ፎቶ ተአምረ ማርያም ላይ ሴት ልጆቹ ሱሪ ለብሰው አስቡት። ሴት ልጆቹን ሱሪ አለብሶ ፎቶ አንስቶ ተአምረ ማርያም ላይ አትሞታል። የዚህ ጥፋት የማን ነው? እኔ በሰውየው አልፈርድም። ነጋዴ ነው፣ ሸቃጭ ነው። ገንዘብ እስካገኘለትና ዝና እስካገኘለት ድረስ ምን ጨነቀው? እሱ የሚፈልገው ገንዘብ ነው አይደል? አግኝቶበታል። እሱ ብቻ አይደለም፣ ሌሎች መጻሕፍትም አሉ። መጽሐፈ ቅዳሴ ራሱ አለው። የሚገርማችሁ ነገር የቅዳሴ መጽሐፍ ታቦት ላይ አስቀምጠን የምንቀድስበት ቅዳሴ ከጀርባው ሱሪ የለበሰ ሴት ፎቶ አለ። ተአምረ ማርያም ከጀርባው ሱሪ የለበሰ ሴት ፎቶ አለው። ይሄ ማን ነው ጥፋት? ሊቃውንተ ቤተክርስቲያን ይንገሩኝ እስኪ። ሊቃውንት ጉባኤ ይሄ ማን ነው ጥፋት? የሰውየው ነው? የአቶ ገብረስላሴ ብርሃኑ ነው? የኔ ነው? የማን ነው ጥፋት? ቤተክርስቲያን ቢያንስ እንኳን እንዲያው ሌላው በራሪ መጽሐፍት እሺ ይሁን፣ ቢያንስ የቤተክርስቲያን ንብረት የሆኑ ተአምር ይሄ ሁሉ ጠላት የሚዘምትበት የእመቤታችን ተአምረ ማርያም እጅግ የተወደደ መጽሐፍ፣ ሕይወት መድኃኒት በረከት የሆነ መጽሐፍ ቢያንስ ይህንን እንኳን በማዕከላዊነት ደረጃ ምን አለ ጠቅላይ ቤተ ክህነትና ትንሣኤ ማሳተሚያ አሳትሙ ለቤተክርስቲያኖች ቢሰጥ። በነገራችሁ ላይ ብታሳትሙትን ለማግኘት ችግር ነው እኮ። መጽሐፍ ቅዱስ የግዕዝ አሳተማችሁ አይደለም? እስኪ የግዕዝ መጽሐፍ ቅዱስ ከስንት ሊቃውንት ቤት ገብቷል? 300 ብርና 400 ብር የሚሸጥ መጽሐፍ ለነጋዴ አሽሉካችሁ ሰጣችሁ 3000 እና 4000 ብር አይደለም የሚሸጠው። አሁን ዛሬ መጡና አንድ የጉባኤ መምህር እባክህ የግዕዝ መጽሐፍ ቅዱስ ግዛልኝ አሉኝ። ስንት ቁጥር ነው የሚፈልጉ ብዬ ስላቸው አይ ብዙ ነው፣ ብዙ ተማሪ ስለሚፈልገው አንድ 30 ባገኝ ብለው አሉኝ። አባታችን አላገኝም። 30 ያንን ለመግዛት 90,000 ብር ያስፈልገናል። 30 መጽሐፍ ለመግዛት 90,000 ብር። እንደ እውነቱ ግን እኮ 30 ለመግዛት 9,000 ብር ነበር የሚያስፈልገን እንደ ገበያ ዋጋ ቢሆን እና መጽሐፍ ቅዱስ ማህበር እንኳን ስፖንሰር አድርጎ ላሳተመው የግዕዝ መጽሐፍ ቅዱስ ለነጋዴ ሰጣችሁት። ይሄ ነጋዴ መጫወቻው ነው። 3,000 ብር፣ 4,000 ብር፣ 5,000 ብር እስከ 6,000 ብር እኮ ይሉናል። ይሄንን መጽሐፍ ቅዱስ ላይ ይታያችሁ ይችላል። የግዕዝ መጽሐፍ ቅዱስ የሚገርማችሁ ነገር ሱቅ ሂጄ ስጠይቅ 3,000 ብር አለኝ። አልገዛም ብያለሁ። እሺ 2,600 አለኝ። ቆይቷል፣ ከአመት ነው ምናምን በፊት አልገዛም አልኩት። ለምንድን ነው ብሎ ሲለኝ አይ እኔ የአረመኔ ነጋዴ ተባባሪ አልሆንም፣ በትርጓሜ ሁሉም ስላሉኝ ከትርጓሜው አነባለሁ፣ ይቅርብኝ። አንድ ሰው ከነጋዴዎቹ አንዱ አየኝና አይ ይቅርብኝ እንደውም በነፃ ልስጥህ እኔ አለኝ። እኔ ልክሰርና በነፃ ልስጥህ ብሎ አለኝ። በነገራችሁ ላይ በነፃ ነው ያመጣሁት፣ አልከፈልኩም። እኔ ክፉ ነጋዴ ተባባሪ አልሆንም። ምን ለማለት ነው? በቅዱሳት መጻሕፍት ጉዳይ ላይ በዚህ መጻሕፍቱ ይታረሙ የሚል አስተያየት ይመጣል። ምኑ ነው የሚታረም? በመጀመሪያ ደረጃ እኮ ይታረሙ ለማለት ሁሉን መርምሮ አይቶ ያውም በጾም በጸሎት ቅዱሳት መጻሕፍት የሚመረመሩ በጾም በጸሎት ነው። በጾም በጸሎቱ ነው አይቶ ምንም
የሚታረም ነገር እንኳን ቢገኝ እግዚአብሔር ተጠይቆ ጌታ ሆይ እንዴት እናድርግ ተብሎ በፍርሃተ እግዚአብሔር ነው። እዚህ ገድል ላይ እንደዚህ የሚላለ እዚህ እንደዛ የሚባል ነገር የለም። እና በሞቴ ችግሩን የፈጠርነው እኛ ሆነን ሳለን ከተአምረ ማርያምና ከቅዳሴ በላይ ዕለት ዕለት አገልግሎት የምንጠቀምበት መስጠት ይህንን እንኳን ግለሰብ እንዲጫወትበት ፈቅደን ከዛ በላይ ሆነን ደግሞ እንዲሆነ ለማን ነው ስሞታ የምናቀርበው? ለማን እንደው በሞቴ ነገሩኝ ሲል ለማን ነው ስሞታ የምናቀርበው? እኮ ግራ ነው የሚገባኝ። አንተው ላጠፋው ነገር ለማን ነው ስሞታ የምታቀርበው? እና አሁንም ቢሆን እባካችሁ የቅዱሳን ገድላትን እባካችሁ በደማዊ ጭንቅላት አንመርምራቸው፣ በመንፈሳዊ አይምሮ እንመልከታቸው። ታምረ ማርያምን በመንፈሳዊ አይምሮ እንመልከተው። ምንም የሚታረም ነገር የለም። ምናልባት የምትሉት አንዳንድ በስርዓት የገቡ ነገሮች እንዴት ይውጡ? እሱ ችግር የለውም። ማን እንዳስገባቸው እናውቃቸዋለን እኮ። እንዴት እንደሚወጡ እንኳን ሊቃውንትኛ ተራዎቹ እናውቃቸዋለን እኮ። ችግር የለውም። ያ ግን ታምረ ማርያምን ችግር አለበት ተብሎ ግን ሊያስነቅፈው የሚችል ነገር አይደለም። ልክ አንድ ሰው ከልብሱ ላይ ከላይ የተቀመጠች የሆነች ቅጠል ወይም ራፊ ቁራጭ ጨርቅ ነገር ትኖር ያችን እንደማንሳት ነው። በዚያ ምክንያት እኔ ሙሉ አካሌ ይነቀፋል እንዴ? የለበስኩት ልብስ ሁሉ ይነቀፋል እንዴ? አይነቀፍም። ታምረ ማርያም ችግር አለበት ይባላል? የለበትም ምንም ችግር። እነዚያ ነገሮች የገቡትም የገቡ ለምንድን ነው ቢባል ባለቤት አልባ ስላደረግነው መጽሐፉን የሚመለከተው አካል ስላለያዘው ነው። እና አሁንም አደራ የምለው ለወደፊቱ ገድላት፣ ድርሳናት፣ ተአምራት በሊቃውንት ጉባኤ የሚለፉ ሲባል አደራ የምላችሁ ነገር አንደኛ የሚያዩት ሰዎች ሃይማኖታቸው የቀና መሆን አለባቸው። ለምን የትም ስፍራ ታድሶ መናፍቃን የሌሉበት ስፍራ እኔ በዚህ ዘመን አላውቅም። ከላይ እስከታች በየትኛውም ስፍራ አሉ። ከማስረጃ ጋር እነግራቸዋለሁ። የትም ስፍራ ስላሉ እኔ ሊቃውንት ጉባኤ መርምሮ አወጣው ስለተባለ ብቻ ለመቀበል እንቸገራለን። እነማን ናቸው ያዩት ማለት ሚለውንም መተማመን ቸግሮናል። ከውስጣችን ከማንም ሰው ውስጥ ምን እንዳለ እናውቃለን ብዬ ነው። አንዳንድ ሰዎች ሲኖዶስ እንዲህ ስላለ ተቀበል፣ ሊቃውንት ጉባኤ እንዲህ ስላለ ነው። እነማን ናቸው ነው? ለምን ጳጳስሙ ነው መናፍቅ አለ አይደለም? የትኛው መናፍቁ ነው ወይስ ንጹህ ጳጳስ ነው የተናገረው? አስረዱን መጀመሪያ። ከሊቃውንት ጉባኤ ውስጥም ቢሆን ማን ምንድነው የምታውቁት አውቃላችሁ። ሁሉ ነው ባልልም እንኳን ብዙ ስጋት አለብን። አደባባይ ወጥተን እንነጋገረው ከተባለ ምን እንነጋገረው ብዙ ነገር አለ። ስለዚህ ቅዱሳት መጻሕፍት በማዕከላዊነት ይውጡ፣ ትልቅ ነገር ነው፣ የተገባ ነገር ነው። ግን እዛ ውስጥ ማዕከላዊነቱ ግን የሚሰሩት ሃይማኖታቸው የቀና በጉባኤ ቤት የዋሉ ንጽህና ያላቸው፣ ንጽህና ሲባል ድንግልና ብቻ አይደለም፣ በጋብቻም ሆኖ ንጽህና ያላቸው፣ ከሙሰኝነት ከዘረኝነት የጸዱ ሊቅነት የተሰጣቸው መሆን አለባቸው እንጂ አላፊ አግዳሚ መሆን የለበትም፣ ማንም መሆን የለበትም። እና በቅዱሳን ገድላት ላይም ይህንን ለማለት ያክል ነው። ወደ ማጠቃለያችን እንምጣ። እሱም ስለ ቅዱስ ፊቅጦር መነጋገር ነው። የቅዱስ ፊቅጦርን ገድል ሁለት ገድል አለው ቅዱስ ፊቅጦር፣ አጭሩና ረጅሙ። አጭሩ በመጠን የተዘጋጀች ብራና አለች፣ ከሷ ተቀድቶ የታተመ አለ። ረጅሙ አለ፣ ከሱ ተቀድቶ የታተመ እንደዚሁ ከብራና ተቀድቶ የታተመ ሁለት ገድል ነው ገበያ ላይ የሚገኝ። በብራናም ያለ እኔም የማውቀው ሁለት አይነት ገድል ነው። ሁለት አይነት ማለት ግን አጭርና ረጅም ነው እንጂ ልዩነት ያለው ማለት አይደለም። አጭሩና ረጅሙ ገድል ይባላል። አጭሩ በአጭር የተጻፈ ነው። እንግዲህ በጣም አጭር የሚባለው ስንክሳር ላይ ያለው ሐሳብ ነው እና ገድለ ሰማዕታት ላይ ያለው እሱ አጭር ነው። ቀጥሎ ያለው አጭሩ ገድል ነው። በሶስተኛ ደግሞ ረጅሙ ገድል አለ፣ የተሟላ ነገር የያዘው ማለት። የቅዱስ ፊቅጦርን በገድሉ የተጻፈውን ገድል በሙሉ እዚህ ለመተረክ ሰዓትና ጊዜ አይበቃንም። ስለዚህ የሚሻለን ነገር ምንድነው? ከቅዱስ ፊቅጦሩ ሕይወት ውስጥ ምን እንማር? ከኛ ዘመን አንጻር ይሄ ታላቅ ቅዱስ ከሰማዕታት መካከል ገናና የሚባሉ እግዚአብሔር የመረጣቸው አንድ 7 ያክላሉ የተለዩም ያሉ የሚባሉ ከቅዱስ ጊዮርጊስ ጀምሮ ለአለቅነት እግዚአብሔር የመረጣቸው ከፍተኛ ክብር እግዚአብሔር የሰጣቸው እነሱም ከፍተኛውን ገድል የተጋደሉ እግዚአብሔርም ከፍተኛውን ክብር የሰጣቸው ሰማዕታት አሉ። ከነሱ አንዱ ቅዱስ ፊቅጦር ነው። የዚህን ቅዱስ ታሪክ ለመተረክ ጊዜ አይበቃንም። ግን ከዚህ ቅዱስ ሰማዕት ከፊቅጦር ሕይወት ውስጥ ምን እንማር፣ ከሱ ገድል ውስጥ ምን እንማር የሚለውን 1 2 3 4 ብዬ ከፋፍዬ ባጭር እንመልከት። የመጀመሪያ የሚጀምረው ነገር ቅዱስ ፊቅጦር የተወለደ ከአረመኔ አባትና ከክርስቲያን እናት ነው። አባቱ አረመኔ ነው፣ እናቱ ክርስቲያን ናት።
አባቱ ርማኖስ እናቱ ማረታ ይባላሉ። ሀገሩ አንጾኪያ ነው፣ ሶሪያ። አሁን እንኳን አንጾኪያ ቱርክ ውስጥ ነው ያለችው። እዚህ ላይ እንድናየው ያስፈልገኝ ነገር እናቱ ቅድስት ማረታ 30 ዓመት ሙሉ ልጅ አልነበራት። ድፍን 30 ዓመት ልጅ አልነበራት። ልክ እንደ ገብረ መንፈስ ቅዱስ አባታችን ወላጆች ማለት ነው። ታዝን ትጸልይ ነበር። በጸሎቷ ውስጥ ሁል ጊዜ ከእመቤታችን ስዕል ፊት ወድቃ እንዲህ ትላለች፣ እመቤቴ የሚያገለግልሽ ልጅ ስጭኝ፣ ልጅሽን የሚያገለግል ልጅ ስጭኝ። በማህፀኔ የሚፈጠረው ልጅ ፈጣሪዬን ያንቺን ልጅ አንቺንም የሚበድል ከሆነ ግን ማህፀንን ዝጊ እያለች 30 ዓመት ሙሉ ታገሰች፣ ለመነች። በ30ኛ ዓመቱ ሄዳ ከእመቤታችን ስዕል አድኖ ወድቃ አልቅሳ ቀና ልጅ ስጭኝ እመቤት የሚያገለግልሽ ብላ ቀና ስትል ስዕሊቱ ዘንበል ብላ እሺ ስትላ ታየች። የእመቤታችን ስዕል አድኖ ዘንበል ብላ እሺ አለቻት። ይህንን አይታ ደንግጣ ስትንቀጠቀጥ ድምፅ አሰማቻት እመቤታችን ከስዕሏ፣ አይዞሽ የለመንሽኝን ሰምቻለሁ፣ ልጄን ለምኜልሻለሁ፣ መድኃኔዓለም ልጄን ለምኜልሻለሁ፣ የሚሰጥሽን ልጅ ስሙን እንዳትቀይረው ፊቅጦር በይው አለች። ፊቅጦር በይው ትርጉሙ ምንድነው ካሉሽ፣ እግዚአብሔር ሐዘኔን አራቀልኝ፣ አሰሰለ እግዚአብሔር ሐዘኔ ብለሽ ተርጉሚላቸው። ፊቅጦር ማለት እግዚአብሔር ሐዘኔን አራቀልኝ፣ አንድም የተወደደ ያማረ ማለት ነው። ትሄድና ቅድስት ማረታ የእመቤታችን ስዕል አድኖ ታስላለች። ግን ስዕል አድኖ ብዙ ንግግር አስነሳ በአካባቢው። ለምን ቢባል እመቤታችን ያሳለችበት መንገድ ያልተለመደ ነው። ያውም አንገቷ እሺ ልትላት ዘንበል እንዳለች አድርጋ ነው የሳለቻት። እንደዛ ሆነ። እመቤታችን የምትሳለበት መደበኛ አሳሳል አለ። ነገር ግን አንዳንድ ቦታ ላይ ያንን ለማመልከት ሲባል እንደዚህ ያለ ነገር ይሳላል። እና የመጀመሪያው ትልቁ ትምህርት ቅድስት ማረታ አረመኔ ባልኖሯት፣ እዚህ ላይ እንድትወስዱት የሚያስፈልገው ነገር አረመኔ የማያምን ሰው ማግባት ስተት ነው። ያን ጊዜ ግን የዘመን አጸባ ነው። በነገራችሁ ላይ ባሏ ስታገባው ማያምን አልነበረም፣ ክርስቲያን የነበረው። ባሏ ህርማኖስ አረመኔ የሆነው ከዲዮቅልጥያኖስ ጋር ጓደኛ ሆኖ ነው። ዘመኑ 3ኛው መቶ ክፍለ ዘመን ሁለተኛው አጋማሽ ላይ ስለሆነ ማለት ነው። እና ባሏ ከካደ በኋላ ክርስቶስን ከካደ በኋላ የኖሮችውን ልጅ አሳድጎ ልጅን ሰርቶ ቀጥቶ አሳድጎ እንዲህ ያለ የተቀደሰ ልጅ ለማፍራት መጀመሪያ የተቀደሰ ሕይወት ያስፈልጋል። ዛሬ ነፍሱን ይማርና ወደ ስህተት የገባው ያ ብዙ መጻሕፍት የጻፈው ወንድማችን በቤተ መንግስቱ አካባቢ ያለው ወንድማችን አንድ ጥሩ ንግግር ነበረችው። አሁን ያለውን አስቸጋሪ ትውልድ የፈጠርነው እኛውንን ከሰማይ አልዘነበም ከምድር አልፈለቀም ሲል ሰምቼዋለሁ ድሮ አንድ ቀን። እውነቱን ነው፣ ይሄ እውነቱን ነው። እና ወገኖቼ የተቀደሰ ልጆች እንዲኖራችሁ ትፈልጋላችሁ? እናንተ የተቀደሳችሁን መጀመሪያ በመንፈስ ቅዱስ ሐሳብ የማይኖር ቤተሰብ መቼም የተባረከ ልጅ ሊወልድ አይችልም። ጌታ አስተናግረው የለም መልካም ፍሬ ከመልካም ዛፍ ስለሆነ። ይህች ቅድስት እናት ከወለደችው በኋላ 40 ቀን እስከሚሞላው እግዚአብሔርን ስታመሰግን ቆየችና በ40ኛው ቀን ክርስትና ልታስነሳው ሄደች። ያን ጊዜ ክርስትና እንዲያነሳው የተላከለት መልአኩ ቅዱስ ሩፋኤል ነበር። እዚህ ላይ አንድ ነገር ላንሳላችሁ። ክርስትና ማንሳት አንዳንድ ሰዎች ለታቦት ይሰጣሉ፣ አንዳንድ ሰዎች ደግሞ ለሰው ይሰጣሉ። ህጉ ስርዓቱ ምንድነው ብሎ የሚጠይቀኝ ሰው ካለ ክርስትና ማንሳት የተፈለገ የክርስትና አባቱ ዋስ ሆኖ ጸሎት ሃይማኖት ደግሞ ህጉን፣ ሃይማኖቱን፣ ስርዓቱን አስተምሮ ለማሳደግ ነው። ዓላማው ይሄ ነው። ነገር ግን በዘመናችን አንድ ትልቅ ችግር ውስጥ ገብተናል። የክርስትና የማንሳትን ስርዓት የሚያስተምር ሰው አናይም። በሞቴ እንደው አስተማሪዎች ይሄንን አስተምሩበት። አንዲት ሴት ክርስትና እናት ለመሆን መጀመሪያ እኮ ራሷ ክርስቲያን መሆን አለባት። ክርስቲያን መሆን ማለት እኮ በ40 በ80 መጠመቅ ብቻውን ክርስቲያን አያደርግም። እሱ መነሻው ነው። ክርስትና ዛሬ ለክርስትና እኔ ቤተክርስቲያን ውስጥ ስለምኖር ክርስትና ለማንሳት ከሚመጡ 100 ሰዎች 99ኙ ስለ ሃይማኖታቸው ምንም የሚያውቁት ነገር የላቸው። እነሱ ምንም የማያውቁትን ታዲያ እንዴት ነው የሚያስተምሩት የህፃኑን? እነሱ በተሳሳተ መንገድ የሚኖሩ እንዴት ነው የህፃን ልጅ በተቀደሰ መንገድ ሊያሳድጉት የሚችሉ? ቤተክርስቲያናችን ውስጥ ትልቁ በሽታ ይሄ እንደሆነ አንዱ እንድታውቁት ብዬ ነው። ትልቁ የተቸገርነው በዚህ ነው። ሃይማኖታቸውን ማስተማር ያስፈልጋል። ክርስትና ሊያነሱ የሚመጡ ወንድም እህቶቻችን እናት አባቶቻችን
በእነሱ አልፈርድም። መቼ አስተምረናቸው? የሚገርማቸው አንድ ቀን ክርስትና ልናነሳ ካህናት አገልጋዮች ቤተክርስቲያን ገብተን ክርስትና የምናነሳው ወንድ ነው፣ ሴቲቱ ልታነሳ ነው የመጣችው። እንዴት ብለን እንፈርዳለን? ማን አስተምሯት? ማን አስተምሯት? እና አንዳንድ ወንድሞች ምን ማድረግ ጀምረው በዚህ ዘመን እንግዲህ ለማያስተምረው ሰው ከምሰጠው ለምን ለታቦት አልሰጠውም ብለው ለታቦት ይሰጣሉ። ለታቦት መስጠት ያለ ነው እንደ ሕጉ እንደ ስርዓቱ፣ ግን ለሰው ነው መሰጠት ያለበት። መጀመሪያ አማራጭ ሲያጣ ሰው ግን ለታቦት ይሰጣል። አማራጭ የማጣት ነው። ይቺ ቅድስት እናት ግን ቅዱስ ሩፋኤል እኔ ነኝ የማነሳው ብሎ ራሱ ወረደ። ክርስትና ሲነሳ ልብስ ማቀፊያ ነጭ ልብስ ይያዝል ከሰማይ በወርቅ የተለበጠ በሰማያዊ ወርቅ የተለበጠ ብርሃናዊ ልብስ ይዞ ነው ቅዱስ ሩፋኤል የታቀፈው። ያቺ የወርቅ ልብስ ታሪክ አላት። በነገራችሁ ላይ ይቺ የወርቅ ልብስ ሰፊ ነው ታሪኳ። አንዲቷን ብቻ ልንገራችሁ። የቅዱስ ፊቅጦር በ40 ቀኑ ቅዱስ ሩፋኤል ያለበሰው ያቺ ልብስ በዘመኑ ሁሉ አብራው እያደገች አብራው የኖረች ናት። የሚገርማችሁ ነገር ዲዮቅልጥያኖስ ለጣዖት ልብስ ሊያደርጋት ብሎ ወስዶ ቢሞክር መልአኩ ቅዱስ ሩፋኤል ወርዶ ነጥቆ ወደ ሰማይ ወስዷታል። አርጋለች ወደ ሰማይ። እንዲህ ያለ ክብር ገና ከሕፃንነቱ ጀምሮ በእናቱ እምነት በእናቱ ቅድስና ምክንያት ያገኘ ነው። ስለዚህ አንዱ ትምህርት ትልቁ ነገር በቅዱስ ፊቅጦር እናት ውስጥ ያለው ነገር ነው። እናቱ ቅዱስ ፊቅጦር ያደረገችው በእግዚአብሔር አጋዥነት በእመቤታችን አማላጅነት እናቱ ናት። ስለዚህ ወላጁንን የወላጅነት ኃላፊነት በዚህ ዘመን ማለት ዘመናዊ ትምህርት ቤት ማስተማር የሚመስለው ብዙ ሰው አለ። 15,000 ብር ለወር ነው ምናምን የሚከፈልበት ትምህርት ቤት ልጆቻችሁ የምታስተምሩ ሀብታሞች አላችሁ። እዛ ስላስተማራችኋቸው ሰው አይሆኑ። እዛ ስላስተማራችኋቸው ሰው አይሆኑ። መጀመሪያ ከትምህርት ቤትም ስትመርጡ እኔ በነገራችሁ ላይ በጣም ዘመናዊ የሚባሉ ትምህርት ቤቶች ጋር ከምታስተምሯቸው የመንግስት ትምህርት ቤት ይሻላል። በሁለት ምክንያት፣ አንደኛ እዛ የሚማሩት ነገር ጥሩ አይደለም። እንግሊዘኛ ያውቁልናል ብላችሁ ዘመናዊ ትምህርት ቤት የምታስገቧቸው ሰዎች ምን እንደሚያስተምሯቸው እናውቃለን። እኔ ዘመናዊ አስኳል አስተማሪ ነኝ። በአንደኛው ሙያዬ ምን እንደሚያስተምሩን ያውቃለሁ። ልጆቻችሁን ቅንጣት ታክል ስነ ምግባር የሌላቸው አድርገው ነው የሚያሳድጉላችሁ። ሁለተኛው ጉዳት እናንተ ለልጆቻችሁ ትምህርት 10-15 ሺህ ብር ስትከፍሉ የሚበላው አጥቶ በየጎዳና የወደቁት ህፃናት አምላክ እናንተ ላይ እኛ ላይ ይፈርዳል። አዎ የሀብታም መጠቀሚያ አድርገነዋል። ልጅ ማሳደግ ምን እንደሆነ ቁጭ ብለን ብናስብ ጥሩ ነበር። አንደኛው ትምህርት ይሄ ነው ባጭር። ሁለተኛው ቅዱስ ፊቅጦርን ስትወልደው እናቱ ተስላ ነበረ። ላንቺ እመቤቴ ላንቺና ለልጅሽ በድንግልና ያገለግላል ብላ። እንዲህ አይነት ስለት ከባድ ነው። ብዙዎቻችሁ እንዲህ አይነት ስለት የምታውቁ በልብ ወለድ ነው አይደል? ፍቅር እስከ መቃብር ላይ እንደዛ የበዛበት ታሪክ ያ ፈጠራ ነው፣ ተረት ነው። ግን ችግሩን ግን ማሳየት ይችላል። ሰውን ከልብ ወለድ ተማሩ አይደለም። ግን አንዳንድ ጊዜ ስንሳል ነገን ታሳቢ ማድረግ አለብን። በተለይ በእጃችን ቁጥጥር ውጭ ከእጃችን ቁጥጥር ውጭ በሆነ ነገር መሳል ብዙ ሰው በዚህ ዘመን ከሚያናግሩኝ ነገሮች አንዱ እመነኩሳለሁ ብዬ ተስዬ ነበር አልችላልኩ ምን ላድርግ ነው። ምንድነው መፍትሄው? እስቲ በሞቴ እንደው መፍትሄ እኮ አለው፣ ግን ቀላል አይደለም መፍትሄው። የቺ ቅድስት እናት ግን ይሄንን የተሳለች ተስላ ዝም አላለችም። ልጆቻችሁን ለእግዚአብሔር እንሰጣለን ብላችሁ ከተሳላችሁ ለእግዚአብሔር እንደሚገቡ ከዓለም ቆሻሻ መጠበቅ ግድ ነው። ከዓለም ቆሻሻ ጠብቃ በ7 ዓመቱ ዳዊት እንዲማር አድርጋ መዝሙረ ቅዱስ ዳዊት የቤተክርስቲያን አገልጋይ ያደረገችው። በ20 ዓመቱ የሮም መንግስት የምስራቁ የሮም መንግስት የሰራዊት አለቃና በመንግስቱ 3ኛ ሚኒስተር ተብሎ ተሾመ። አስቡት ዛሬ የቤተክርስቲያን አገልጋይ የነበሩ ልጆች ስልጣን ሲያገኙ ቤተክርስቲያንን እንዴት እንደሚያደርጓት እያያችሁ ነው። ለምን ይመስላችኋል? ድሮ የነበሩበትም ነገር ክርስትና ስላልነበረ ነው። ምን ያውን እዚህ ቁም የምለፈልፈው መለፍለፍ ብቻ ስለሆነ ክርስትናው በተግባር ስለሌለ ማለት ነው። 30 መጽሐፍ ጻድቅ አያደርግም። ለዛ ነው የምታዩት ገብቶ አንዳንድ ሰው እንደዚህ ያለ አረመኔነት ውስጥ ሲገባ ስታዩ ትጠራጠራላችሁ አይደል? ትናንት የሰበከን ሰው ይሄ ነው እንዴ ብላችሁ ሁሉ ለምን ብትባሉ መሰረቱ ድቡሽት ነው። በኮክ በአለት በጭንጫ ላይ የተመሰረተ ስላልነበረ ነው። ለዛ ነው ሰዎች ገንዘብና ስልጣን ሲያገኙ ዛሬ በተመለሰው ቤተክርስቲያን ጠላት ሲያገኙ ብቻ አይደለም ቤተክርስቲያንን ከሚሸጧት ብዙ አገልጋዮች መካከል ቀላል የማይባሉት ምክንያታቸው ምንድነው? ገንዘብና ስልጣን ፍለጋ ነው።
ጠላት ደግሞ ይሄንን ስለሚያውቅ ስልጣን ወይ ገንዘብ ባፍ ያጎርስና ያዘጋል አፍህን። ቅዱስ ፊቅጦር አድጎ የሰራዊት አለቃ ሲሆን አብሮ ምን ጀመረ? ለየት ያለ ገድል ጀመረ። ስልጣን፣ ገንዘብ፣ ዝና የመሳሰለው ነገር ሲመጣ አብሮ የጀመረው ነገር ምንድነው? መንፈሳዊ ገድል። ራሱን ከስጋ ከለከለ። ስጋ አይበላም፣ ወይን ጠጅ አይጠጣም፣ የሚያሰክር ነገር አይቀምስም። ውሎ አንድ ማዕድ ብቻ ነው የሚቀምስ። አንደኛው ይሄ ነው። ይሄ የግሉ የራሱ ክርስትና ነው። ቀጥሎ ምን ያደርጋል? ሁልጊዜም ከስራ ከዚህ ከመደበኛ ከመንግስታዊ ስራው እንደወጣ ነዳያንን ይመግባል። የታሰሩ ሰዎችን ሄዶ እግራቸውን ያጥባል። እንግዲህ አስቡ። ቅዱስ ፊቅጦርን ለየት የሚያደርገው ነገር ምን እንደሆነ እንድናቅ ትምህርትም እንዲሆነን ነው። አስባችሁታል? በሮም መንግስት ማለትም የዓለምን ግማሽ በምትገዛው በዛ ዘመን በነበረችው የሮም መንግስት ውስጥ የሰራዊት አለቃ፣ የመንግስቱ ሶስተኛው ባለስልጣን ከዲዮቅልጥያኖስ ምስራቁን ሮም ከሚገዛው ከዲዮቅልጥያኖስ በስልጣን ሶስተኛ ደረጃ ላይ ተቀመጠ። ሶስተኛው ሚኒስተር ሆነ። የፈለገውን ማዘዝ የሚችል ሰው፣ በየመንገዱ የሚሰገድለት ሰው ነው። ነገር ግን ወይን አይጠጣም፣ ስጋም አይበላም፣ ውሎ አድማ አንድ ማዕድ ብቻ ነው የሚቀምሰው። ጸሎት ተግቶ ነው የሚያድር። ነዳያንን ይመግባል። እስረኞችን እየሄደ እግራቸውን ያጥባል፣ አካላቸውን ይንከባከባል። ልክ ዛሬ ወንድማችን ብንያም እንደሚያደርገው አይነት ደግነት ማለት ነው። እንደዚህ ያደርግ ነበር። እንዲህ ያደረገ አመታት አለፉ። ዲዮቅልጥያኖስ ካደ። ብዙ ችግር ተፈጠረ። አመጽ መጣ። በዚህ ጊዜ ቅዱስ ፊቅጦር የመጀመሪያ ጠቡ የነበረ ለጣዖት መስገድ ሲጀምር መጀመሪያ የተጣላ ከገዛ አባቱ ጋር ነው። ለምን? አባቱ ጣዖት አምላኪ ነው። ጌታችን ከኔ ይልቅ አባቱን እናቱን የሚወድ ለኔ አይገባውም ያለውን ቃል አስታውሶ አባቱን ገሰጸው፣ መከረው። አልሰማው አለ። ተጣሉ። የጣዖት ደብዳቤ መጥቶ ለጣዖት ስገዱ የሚለው ደብዳቤ ሲነበብ ተበሳጭቶ ቆሻሻ፣ ይሄ ያላለ ሰዎች የተጸዳዱበትን ቆሻሻ ሰብስቦ ወስዶ አጵሎን ከሚባለው ጣዖት ከላይ በመሰላል ወጥቶ ካናቱ ላይ ነው የደፋበት። ለምን ይመስልሃል? ወንድ እናቱ የወለደችው ነው። ክርስቲያን ይላል። ይሄ ነው። ስለ ክርስቶስ ፍቅር ቀናኢ ነበር። እንዲህ ያደረገ ተገዳደረው። ኋላ ታሪኩ ብዙ ነው። ዲዮቅልጥያኖስ አስቀርበው። ዲዮቅልጥያኖስ አስቀርቦ ይኸውልህ እኔ እወድሃለሁ፣ ስልጣንም እጨምርልሃለሁ፣ በመንግስት የሶስተኛውን ከሆነ ሁለተኛ አደርግሃለሁ፣ አትቸገር፣ ግን አለ ለጣዖት ስገድ፣ የፈለግከውን ልስጥህ ብለዋለሁ። ያንተ ስልጣን ያንተ ገንዘብ ካንተና ከአባትህ ከዲያብሎስ ጋር ገደል ይግባ ብሎ የነበረውን ነገር በሙሉ ይሄ መታጠቂያው ምኑን አውልቆ ወረወረለት። አባቱ ተበሳጭቶ ከነህይወቱ ጉድጓድ ውስጥ ቀበረው። የገዛ አባቱ እንደገና ከዚያ አወጡት። ከአንጾኪያ ወደ ግብጽ እስክንድሪያ ለስቃይ ወደ ሄርሜኔዎስ መኮንን ሲላክ እናቱና የቅዱስ ገላውዲዮስ እህት እየተከተሉ ያለቅሱ ነበረ። ዞር ብሎ አንድ ነገር አላቸው። እናቴ አንቺም እህቴ አደራ እላችኋለሁ፣ የታሰሩትን፣ የታመሙትን፣ የተራቡ የተጠሙትን፣ በእኔ ስር የተዳደሩ የነበሩትን በሙሉ አደራ፣ እሱ ሞተ ተብሎ እንዳይራቡ፣ እንዳይጠሙ፣ እንዳይቸገሩ አደራ ብሎ አደራ ሰጥቷቸዋል። መሰረታዊ ትምህርት እዚህ ላይ ነው። አይውላችሁ በሮም መንግስት ዘመነ ሰማዕታት ሲጀመር በጣም አቅም ያላቸው ጉልበት የነበራቸው ሰዎች ነበሩ። ያን መከራ ማስቆም የሚችሉ በስጋዊ አይን ብናየው ዲዮቅልጥያኖስን መክስሚያኖስን መግደል የሚችሉ ስልጣኑን ገንዘብ ማድረግ የሚችሉ አቅም ያላቸው ክርስቲያኖች ነበሩ። 1 2 3 4 ብለን ምን ቆጥራቸው እጅግ ዓለም የፈራቸው ዓለም የሚንቀጠቀጥላቸው ጀግኖች ቅዱስ ፊቅጦር፣ ቅዱስ ገላውዲዮስ፣ ቅዱስ አውሳቢዮስ፣ ቅዱስ መቃርስ፣ ሶስቱ ቴዎድሮሶች፣ ቴዎድሮስ ወልደ ፋሲለደስ፣ ቴዎድሮስ በናድሊዮስ እና ቴዎድሮስ ሊቀ ሰራዊት፣ ቅዱስ አባዲር፣ ቅዱስ ዮስጦስ፣ ቅዱስ አቦሊ፣ እነዚህ ዋኖቹ እነ ቅዱስ እስጢፋኖስ ሁለተኛው። ነገር ግን
መከራው ሲመጣ ቅዱስ ፋሲለደስ ሁሉን ሰበሰባቸውና እግዚአብሔርን እንጠይቃለን። ጌታ ሆይ ፈቃድህ ምንድነው? መከራው ሲመጣ ተሰብስበው እነዚህ ጉልበተኛ ናቸው፣ መልካም ክርስቲያኖች ናቸው፣ አቅሙ አላቸው፣ ሀብቱም አላቸው፣ ስልጣኑም አላቸው፣ ጉልበቱም አላቸው፣ ሁሉም አላቸው። ጌታ ሆይ ፈቃድህ ምንድነው? ምን እናድርግ ንገረን ብለዋል። ቅዱስ ፋሲለደስ እነዚህን ሁሉ መርቶ ጌታችን ተገልጾላቸው እናንተ መጀመሪያ ምን ትሻላችሁ አላቸው። ጌታ መድኃኔዓለም እግዚአብሔር የሰውን ፈቃድ ያከብራል። እናንተ ምንድነው ፈቃዳችሁ አላቸው። እኛማ ስለ ስምህ መሞት ነው የምንፈልጋሉ። ፈቃዱን የጠየቁበት ምክንያት ምንድነው ቢባል አንዳንድ ሰማዕትነት አያያዙን ካለማወቅ ሰማዕትነት በሚል ሰበብ ክርስትናውን ሊያጠፋው ይችላል። ደጋግሜ እንደምናገራችሁ ሰሜን አፍሪካ አካባቢ ከግብጽ በቀር ክርስትና የጠፋ ለምንድን ነው? መካከለኛው ምስራቅ ላይ በተለይ እነ ሳውዲ፣ እነ ኦማን፣ እነ ካታር፣ እነ የመን እነዚያ ውስጥ አልፎ አልፎ ቢኖርም እንኳን ክርስትና ለምንድን ነው የጠፋ? ምስራቁ ዓለም ላይ ለምንድን ነው ክርስትና የጠፋው? ደቡብ ኤዥያ ላይ፣ ደቡብ ምዕራብ ኤዥያ ላይ፣ ቻይና ውስጥ ክርስትና እንዴት የጠፋ ይመስላችኋል? እነዚህ በሶቪየት ዩኒየን ውስጥ ከነበሩት መካከል በዚህ በዩኤስኤስአር በታችኛው ክፍል የነበሩት 10 ምናምን ሀገራት ውስጥ ክርስትና ለምን የጠፋ ይመስላችኋል? መከራውን ያጠፋው በእውነቱ። ነገር ግን መከራውን እንዴት መያዝን ለዛ ነው ሰማዕታቱ ጠየቁ። ክርስትናው እንዳውኑ ዘመን ነው። እንዳውኑ ዘመን ክርስትና ሊጠፋ ዓለም ላይ አንዣቧል አይደል? ክርስትናን የሚያጠፋ አካል ደግሞ የዘንድሮ ክርስትና አጠፋፉ ምንድነው? በቀጥታው ሳይሆን ክርስትናው ነው እዛው ውስጥ እንዳለ እንዲጠፋ ማድረግም ጭምር ነው። አይ እናንተማ ከወደዳችሁት እኔ ሰማዕትነት ፈቃዴ ነው አላቸው ጌታችን። በቃ ፈቃዴ ከሆነ ቤተክርስቲያንን ጠብቅ ጌታ ሆይ፣ እኛ ግን ቀድሞ በፈረስ አንገት በጦር አንደበት ሀገራችንንም ሃይማኖታችንንም ተከላክለናል። እነዚህ በሙሉ ሃይማኖት ሲነካ ቅድም የጠቀስኩላችሁና ሌሎች ሰራዊቶቻቸው ሃይማኖትና ሀገር ሲነካ እግዚአብሔር በሰጣቸው ኃይል በሀብቱም በንብረቱም በጉልበቱም በጦሩም በፈረሱም ታግለዋል። ጊዜው ሲደርስ ደግሞ አሁን ቤተክርስቲያንን የምንጠብቃት በደማችን ነው ብለው ደም ለማፍሰስ ነው የገቡት። እና ትልቁ ትምህርት መውሰድ ያለብን ነገር ከቅዱስ ፊቅጦር ነገርኳችሁ። ስልጣን እንደምን እንዳላበላሸው ራሱን እንዴት ከዚህ ቆሻሻ ዓለም ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 2:37 ጀምሮ እንደምትመለከቱት ከዚህ ክፉ ዓለም ራሳችሁን አድኑ ብሎ አዲስ አማኞች እንደመከራቸው ከዚህ ክፉ ዓለም እንዴት ራሱን እንዳዳነ ተመልከቱ። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ችግር የገንዘብ እጥረት የሚመስለው ብዙ ሰው አለ አይደል? ቤተክርስቲያናችን የገንዘብ እጥረት የለባትም። የሀገሪቱ ሀብት ቢሰላ ቁጥሩ ቀላል የማይባለው ከግማሽ በላይ ያለው የሆነው ሀብት የሚገኘው በክርስቲያን በኦርቶዶክሳውያን እጅ ነው። ትልቁ ችግር ግን ምንድነው? ገንዘቡን የያዙት ሰዎች ክርስቲያኖች አይደሉም፣ የስም ክርስቲያን ብቻ ናቸው። ትልቁ ችግር እሱ ነው። እኛ የገንዘብ ችግር አለም ያለበት ገንዘብ እንዴት መያዝ እንዳለብን ያላወቅነው። ለዚያ ደግሞ ምስክሩ ቤተ ክህነቱን እዩት። ይቅር በሉኝና ካጠፋሁኝ እና መሰረታዊው ነገር በአራተኛው ክፍለ ዘመን ሁለተኛ አጋማሽ ላይ ዘመነ ሰማዕታት ሲመጣ ጊዜው በደማቸው ቤተክርስቲያን የሚጠብቁበት እንደሆነ ከእግዚአብሔር ፈቃድ ስላገኙ ገቡበት። እነ ቅዱስ ፊቅጦር ያደረጉት እሱን ነው። በቻሉበት ጊዜ በሙሉ ተከላከሉ ሀገራቸውን፣ ሃይማኖታቸውን። ጊዜው ሲደርስ ደግሞ ራሳቸውን ለዚህ ያዘጋጁ። ዛሬም እንዲህ ያለ ሰው ነው የሚያስፈልገን። በነገራችሁ ላይ ወንድሞቻችን እህቶቻችን ቤተክርስቲያንን እባካችሁ እንዲሁ ልለምናችሁ በአመለካከታችሁ ስሩ ናችሁ አትዩት እባካችሁ። በገዛ አመለካከታችሁ አትለኳት እባካችሁ። የእግዚአብሔርን ቃል እንደፈለጋችሁ አታደርጉት። እንደው በሞት እባካችሁ የእግዚአብሔርን ቃል እግዚአብሔር እንደወደደ ብቻ ተረዱት። ብዙ ሰው እየጾመ እየጸለየ መንፈስ ቅዱስ ከሱ ጋር የለም። ብዙ ሰው እየቆረበ ክርስቶስ ከሱ ጋር የለም። ለምን ይመስላችኋል? እንዴት አወቅክ አትበለኝ። ደግሞ እሱ ምንም አይሰራልን። ለምንድን ነው ብዙዎቻችን በመንፈሳዊ በሚመስል ልምምድ እያለ ለምንድን ነው መንፈስ ቅዱስ የሚርቀን? በአመለካከታችን እኮ ነው የምንኖረው። እግዚአብሔር ምን ይላል ምን ይወዳል የሚል ስንት አለ ትላላችሁ? እንላለን። እግዚአብሔር ምን ይላል ምንስ ይወዳል ብሎ በየዕለቱ የሚጠይቅ አለ ወይ? ሰማዕትነት ለመቀበል እንኳን አባቶቻችን ፈቃድ እግዚአብሔር ጠይቀው እንደገዛ አመለካከታችን ክርስትናን አናጣመው። እግዚአብሔር በፍርድ ቀን የሚጠይቀን ብዙ ጥያቄ ነው ያለ።
ገና ብዙ ጥያቄ አለብን። ለሁሉም ይሄ ቅዱስ አባታችን ፊቅጦር ወደ ሰማዕትነት ገባ። ወደ ግብጽ ይዘው አወረዱት። የመጀመሪያ ዙር ያላሰቃዩት ስቃይ የለም። አንዳንዱን እንጥቀስ። ሰሙነ ሕማማት ነውና በሐዘንና በለቅሶ መናገሩ ጥሩ አይሆንም። ግን ግፋ ሰማዕታትን ወተወል እግዚአብሔርን መናገር ግድ ይሆንብናል። ዝም ብለን እንናገረው። ካደረጉት ነገሮች መካከል አንደኛው ቆዳውን መግፈፍ ነው። ቆዳ መግፈፍ ምን እንደሆነ ታውቃላችሁ? ስለ ክርስቶስ ፍቅር መከራ ሕማም መታገስ ምን እንደሆነ ስንቶቻችን ይገባን ይሆን ወገኖች? ምንድነው ቆዳ መግፈፍ? ሕዋሳት መቆራረጥ። ይሄ ጣት ሲቆረጥ ሕመሙን ታውቁታላችሁ? ይሄ ጅማት ቆዳ እየተቀደደ ጅማት እየተሳበ ሲወጣ ሕመሙ እንረዳዋለን፣ ይገባናል። ለክርስቶስ ፍቅር ቅዱስ ፊቅጦር ምን እንደታገሰ እንዲገባን ነው። የነ ቅዱስ ጊዮርጊስ፣ የነ ቅዱስ መርቆሬዎስ፣ የነ ቅዱስ ፋሲለደስ፣ የነ ቅዱስ ገላውዲዮስ ዛሬ የምናከብረው የነ ቅዱስ ፊቅጦር ትግስታቸው፣ ፍቅራቸው እንዲገባን ቅዱሳንን ለማክበር ገድላቸው ላይ አስተያየት ለመስጠት ከመድፈር በፊት ቅዱሳንን እንረዳቸው። መጀመሪያ ለክርስቶስ ብሎ የተሸከሙትን ያን አድርገውታል። በመንኮራኩር 3 ጊዜ ፈጭተውታል። አካሉ እስኪወድቅ ድረስ ብዙ ጊዜ በብረት ዘንግ አስደብድበውታል። በረሃብ ቀጥተውታል። ይህንን ሁሉ ካደረጉ በኋላ አልረታላቸው ቢል አንድ በረሃ ወስደው ግንብ ጋር አስረው ለወራት ትተውታል። እሱ ግን የታሰረ እጁን መልአከ እግዚአብሔር ፈቶለት የማረሻ የሚሆኑ እንጨቶችን እየጠረበ ይገርማችሁ፣ በዛ ሁሉ ስቃዩን እነዛን እየጠረበ ሄዳችሁ ለነዳያን ሸጣችሁ ለነዳያን ድሆችን አብሉኝ እያለ ይልካቸው ነበር ቅዱስ ፊቅጦር። አንድ ቀን እዚያ የፈረሰ ግንብ በሩ ተንኳኳ። ልብ በሉ። አሁን ላስተምር ስገባ አንድ ቪዲዮ ሼር ተደርጎ እያየሁኝ ነበረ። ይሄ ጋኔን እናወጣለን እንደዛ የሚሉ ሰዎች ማለት ነው። አስቡ እንግዲህ ራሳችን እንድንመረምር ነው። በሩ ተንኳኳ። ማን ነህ ብሎ ሲለው እንግዳ ነኝ ብሎ። ታሪኩ ረጅም ነው። የሚገርማችሁ ግን መልካም መስሎ ያንን የሚያክል ታላቅ ሰማዕት ሊያስተው የነበረ በቁሙ ራሱ ጸላይ ሰናያት ሰይጣን ነበር። ቅዱስ ፊቅጦር ግን የእውነት መንፈሳዊ ሰው ነውና አሸነፈው። እንደገና በሌላ ቀን ሌላ አንድ እንግዳ መጣ። ያ እንግዳ አንኳኩቶ ከገባ በኋላ ቅዱስ ፊቅጦር ተጠራጠረና እንግዳውን ወንድሜ ያለው፣ አቤት፣ ተነስት እስኪ አብረን እንጸልይ አለው። እሺ አለና አብሮት ተነስተው ሲጸልዩ ቅዱስ ፊቅጦር ደንግጦ ድፍት አለ። ለምን? ምልክት ከእጁ ከእግሩ አየ። ያን እንግዳ መጥቶ ያነጋገረው ደግሞ አያችሁ፣ ዲያብሎስን ድል ሲነሳ ቀጥሎ ማን መጣ? መድኃኔ ዓለም። ማን በመጣበት መንገድ ጠላት እንግዳ መስሎ ሊያስተው ነበራል። ጌታ ደግሞ እንግዳ መስሎ መጥቶ ተነጋገረው። ቃል ኪዳን በዚያው ሰጠው። 3 አክሊል እንደሚያወርድለት ነገረው። ከዚያ ሌላ መኮንን መጥቶ የሚያረገው ነገር ቢያጣ ከማስፈጨቱ፣ ከማስገፈፉ፣ ከማስገረፉ ከዚያ ሁሉ ስቃይ በላይ ምን አደረገው? ለ72 ሰዓት ዘቅዝቆ ሰቅሎ አስደብድቦታል። ደም በአፍንጫው ሰውነቱ በሙሉ ወጥቶ እስኪያልቅ ድረስ ማለት። ቅዱስ ፊቅጦር ይህን ሁሉ መከራ ተቀበለ። በዚህ መካከል ሊቀ መላእክት እንግዲህ ሚካኤል፣ ገብርኤል፣ ሩፋኤልና ሱሪያል 4ቱ ሊቃነ መላእክት ይራዱት ነበር እና ቅዱስ ሱሪያል ወርዶ ወደ ገነት ወስዶ ክብሩን አሳየው። ቃል ኪዳን ሲሰጠው ጌታችን ምኖታል? ስምህን የጠራ በሙሉ መታሰቢያን ያደረገ ዝክርን የዘከረ አቅም ቢያቅተው እንኳ የልጁን ስም በስምህ የጠራውን ሰው እባርክልሃለሁ፣ እምርልሃለሁ ብሎ ቃል ኪዳን ሰጥቶታል። ቅዱስ ፊቅጦር ይህን ሁሉ ግፍ ከተቀበለ በኋላ የሚገርማችሁ ነገር ቅዱስ ፊቅጦርን መጨረሻ አንገቱን ያረደው ወዳጁ ነው። ይሄን ታሪክ አንድ አርኬ በመጥቀስ ልንገራችሁ። ከሥርዓተ ማሕሌት ውስጥ አንደኛው እንዲህ ይላል። ዘቴዎድሮስ ቅንዋተ የአንጾኪያ ሰማዕታትን ክብር ተናግሮ ልመና የሚያቀርብ ነው። ዘቴዎድሮስ ቅንዋተ በ153 ችንካር የተቸነከረ የቴዎድሮስን ችንካር አስብ። ወዘገላውዲዮስ ርግዘተ በጥቁር ጦር ጎኑን የተወጋ ገላውዲዮስንም አስብ። ዘፊቅጦር ወዘፋሲለደስ ከመ እንተ ፈረስ ተለጉሞተ። ይሄንን ነው እንግዲህ ቅዱስ ፊቅጦርና ፋሲለደስን ከአንጾኪያ ግብጽ ሲያወርዷቸው እንደ ፈረስ አፋቸውን ለጉመው ነበር። ለእግዚአብሔር ፍቅር ተለጉመዋል። የሚገርማችሁ አፉን ለጉሞ ይዞት የወረደው ሰው ወዳጁ ነው። ነገር ግን ወዶ አይደለም።
ክርስቲያን ነው በልቡ። የሚገርማችሁ በወቅቱ አባ ኖባ ወይም ኖዳና ሶሲማ የሚባሉ የቅዱስ ፊቅጦር ወዳጆች ነበሩ። አባቱ እርማኖስ ዲዮቅልጥያኖስ ዘንድ ገባና ፊቅጦርን ማሳመን ከፈለክ አባ ኖባና አባ ሶሲማን ጥራቸው፣ እነሱን ይሰማቸዋል፣ እንደ ነፍስ አባቱ ናቸው አለው። እነሱን ሲያስፈልጋቸው ጠፉ። ለምን? ለጊዜው መከራ የሚሸከሙበት ትከሻ የላቸውም። ደግሞ ለኃጢአተኛ ለክፉ ለአረመኔ ንጉስ መታዘዝ አልፈልጉም። ወደ ህንድ ነው ጠፍተው ሄደው በብትውና ይኖሩ። እግዚአብሔርን ለምነው ቅዱስ ፊቅጦር በሚሰዋበት ቀን የልብ ጭካና ሰጥቷቸው መጥተው አብረው ተሰውተዋል። ይሄኛው አንደኛው ጓደኛው ግን ሐሪዮን የሚባለው አንደኛው ጓደኛው ግን ለጉሞ ይዞት ወረደ። ለምን ቢባል ቅዱስ ፊቅጦር ነው፣ ግድ የለም እሺ በለኝ አድርገው ይለዋል። አብሮት በመከራ ሁሉ ነበር። መጨረሻ ላይ ሊታረድ ሲል ገዳይ ተብሎ የተመረጠ ይሄ ወዳጁ ነው፣ የቅዱስ ፊቅጦር ገዳይ ተብሎ የተመረጠ። አለቀሰ፣ ከፊት ተንበርኩ፣ እኔ አልገልህም፣ እኔን ይግደሉኝ እንጂ አንተን አልገልህም አለ። ቅዱስ ፊቅጦርን ግን ምን አለው? አይዞ ይሄ ነገር የአምላክ ፈቃድ ነው። እኔ ከተሰዋው በኋላ አንተም ስለምትሰዋ እኔን ሰዋና የታዘዝከውን ፈጽምና እኔን ገንዘህ ከቀበርከኝ በኋላ አንተም ትሰዋለህ ትከተለኛለህ ብሎታል። ቢያርገው ቢሰራውም ቢያለ አልቅሶ መጨረሻ ላይ እንባው እንዲየወረደ አጽፋ መጥቶ የቅዱስ ፊቅጦርን ራሱን ሸፍኖ ፊቱን ዙሮ ነው አንገቱን የቆረጠው። ኋላ ግን እሱም ተከትሎት ለክብር በቅቷል። አሁን ወደ ማጠቃለያችን እንምጣ። ማጠቃለያችን ምንድነው? ሶስተኛው ምዕተ ክፍለ ዘመን መጨረሻ ላይ የነበረው ችግር አሁን ያለችውን ዓለም ይመስላል። ለየት ያለው የዚያን ጊዜው ዓለም በዘመናዊነት ደረጃ ሲታይ እንዳሁኑ ዓለም ክፋት ከአንድ ጥግ ቶሎ የሚደርስበት ጊዜ አይደለም። ለየት ያለ ነው ያሁኑ ጊዜ። ነገር ግን ክርስቶስ ሁሉ ጊዜ ክርስቶስ ነው። መጽሐፍ እንደሚል ቅዱስ ጳውሎስ እንደነገረን ጌታችን ትናንትም ዓለም ሳይፈጠር ዛሬም በማይከል ዓለም ነገም ከዓለም ህልፈት በኋላ አይለወጥም። እግዚአብሔር አይለወጥም። እግዚአብሔር ካልተለወጠ እኛ እንደ ትናንቱ መሆን ምን ያቅተናል? እንደ ትናንት አባቶቻችን ለመሆን ምንድነው የሚያቅተን? ቅዱስ ፊቅጦርን ያክል ያጸናው ምንድነው? ቅዱስ ፊቅጦር ብረት ነው? ከአለትን የተሰራ ሰው እኮ ነው፣ እንደኛ ስጋና ደም ያለው። ምንድነው ያጸናው? ቅድም ነግሬያቸዋለሁ። ከመሰረቱ እናቱ የሰራችው ስራ ኋላ ራሱ ደግሞ ዓላማ ይዞ ዓላማችን ምንድነው? ቤተክርስቲያናት ዓላማችን በነገራችሁ ላይ በዚህ ዘመን የማይነገድበት ነገር አለ። የቅዱሳን ሰማዕታትን ዜና እየጻፋችሁ እንኳን ገንዘብ እየወሰዳችሁ ፎቅ የምትሰሩ ሰዎች እኮ አላችሁ። አሁን ይሄ ጥሩ ነው? በጻድቃን ገድል የጻድቃንን ገድል እያሳተመ እኮ ፎቅ የሚሰራ ሰው አለ። የእግዚአብሔር ቃል ሰብኮ በሰበከው የእግዚአብሔር ቃል እኮ ሀብታም የሆነ ሰው አለ። የገንዘብ ሀብታም የሆነ ሰው ድሃ እያለቀሰ እሱ ሲዝናና ሲንፈላሰስ የሚሆን ይሄ እንደ ቅዱስ ፊቅጦር አይደለም። እንጃ ከባድ ነው። ስለዚህ ክርስትና ከክርስቶስ ከመድኃኒታችን ከሃይማኖታችን ከቤተክርስቲያናችን ከሰማያዊት ርስት ከእግዚአብሔር የሚበልጥ ነገር እንደሌለ ማመን ነው። ማመን ሲባል በከንፈር አይደለም፣ በተግባር ነው። በተግባር ነው። እንደ ቅዱስ ፊቅጦር ድሃ እያበሉ ጦም ማደር ነው። እንደ ቅዱስ ፊቅጦር በስልጣን ላይ ሆኖ እንደ ተራሶ ማሰብ ነው። እንደ ቅዱስ ፊቅጦር ለታሰሩ ማዘን ነው። እንደ ቅዱስ ፊቅጦር ለድሃ መራራት ነው። ከዚያ የሚያደርሰው እሱ ነው። ቅዱስ ፊቅጦርን ያስጨከነው ከክርስቶስ የሚበልጥ ነገር ስለሌለው ነው። እና ዛሬ ቤተክርስቲያን ለነገ ትውልድ እግዚአብሔር ፈቅደው ነገ የሚባል ትውልድ ካለ ለነገው ትውልድ እንድትቆይ ከፈለግን ብንነቃ ጥሩ ነበረ። ሃይማኖት ቤተክርስቲያን ከዚህ በላይ ባይጎዱ ጥሩ ነው። ብንነቃ ደስ ይለኛል። ሁሉም ቻናል አለው፣ ሁሉም ሰባኪ ነው፣ ሁሉ ዘማሪ ነው፣ ሁሉ የራሱ መነጽር አለው። በሞቴ እባካችሁ ቤተክርስቲያንን በመነጽር አንያት፣ በመጽሐፉ ብቻ እንያት፣ በእግዚአብሔር አይን እግዚአብሔር በፈቀደው መንገድ ብቻ እንያት። ሁሉ በናሱ መነጽር እያያት ነው። ህጉን እንደፈለገው ስርዓቱን እንደፈለገው አናጣመው ባካችሁ። እንግዲህ እግዚአብሔር አምላካችን የቅዱስ ፊቅጦርን በረከት ያሳድርብን። በዚህ ዕለት አብራው የተሰዋችው ለሁለት የሰነጠቋት ቅድስት እስጢፋና፣ ይህንን ቅዱስ ያሳደገች ቅድስት ማረታ፣ በኋላም ስጋውን ከግብጽ ለማምጣት ብላ ያን ሁሉ ስቃይ የተቀበለች እናቱ ናት። ሌላኛው አቡነ ሐራ ድንግል ሲያርፉ ከጎናቸው የነበረች ታላቂቱ ጻድቅ እናታችን ቅድስት አመተ እግዚእ፣ ታላቁን
የደብረ ሐራይ ክዋውን አቡነ ገብረ ናዝራዊን የወለደችው እናታችን ቅድስት ክርስቶስ ክብራ ገዳማዊት መናኝ ናት። አባ ኖባ ሶሲማ ዓመታዊ በዓላቸው። ታዲያ ማጠቃለያችን ምንድነው ካላችሁኝ፣ ቅድም እንዳልኳችሁ ሚያዝያ 27ን እናንሳ። ዛሬ ሀገራችን ከውርደት መልሳ ቀና ያለችበት ቀዳማዊ ኃይለ ሥላሴ የኢትዮጵያን ሰንደቅ ዓላማ የሰቀሉበት ቀን ነው። ይህ ሀገርም ሃይማኖትም ነው። ታስታውሱ ከሆነ በ1928 ሚያዝያ 27 ቀን የፋሽስቱ ሰራዊት አዲስ አበባን ሲይዝ የፖለቲካ ዓላማ ብቻ አይደለም የነበረው። ቫቲካን የነበረውት ፖፕ ፒዩስ 11ኛ ጦር ሰራዊቱን ምን ብለው እንደላኩት ታሪክ ያነበባችሁ ሰዎች ታውቁታላችሁ። የ5 ዓመት ወረራ የሃይማኖት እንደነበር የምታውቁት እስከ 1 ሚሊዮን የሚደርስ ኦርቶዶክሳውያን ተገለዋል ይባላል። ከ3000 እስከ 5000 የሚደርሱ አብያተ ክርስቲያናት ተቃጥለዋል። ብዙ መነኮሳት፣ ብዙ ካህናት ታርደዋል። ግን አንድ ቁም ነገር ልንገራችሁ። በ5 ዓመት ወረራ ለኢትዮጵያ ለሀገርና ለቤተ ክርስቲያን ከባዱ ፈተናም እንደነበር ታውቃላችሁ። ፋሽስት አይደለም፣ የጣሊያን ሰራዊት አይደለም። ከባዱ ፈተና ማን እንደሆነ ታውቃላችሁ? ባንዳው። በተለይ ቤተ ክህነት ውስጥ የነበረው ባንዳ ካለ ሀገር መቼም አይቀናት። ባንዳ መኖር አይደለም ችግሩ፣ ባንዳ እንዳለ እያወቀ ለመኖር ሲል ተለጣፊ ባንዳ የሚሆን ደግሞ ግድ ይልሻል። ባንዳውን እያየ ቤተክርስቲያን ውስጥም ሀገር ውስጥም ባንዳውን እያየ ምንም ችግር የለውም ብለህ ካልክ አንተም ተለጣፊው ባንዳ። ቀዳማዊ ኃይለ ሥላሴ ከተመለሱ በኋላ እኒያን የሚያክል ትልቅ መሪ ባንዳን ማራቅ ስላልቻሉ መጀመሪያ በእንግሊዝ መንግስት፣ በኋላም እስከ 1953 ከዛ በ1953 የተፈጠረውን የታህሳስ ነገር ታውቃላችሁ። ያ ሁሉ ነገር እኒያን ታላቅ ንጉሠ ነገሥት ገዝግዞ አልገባቸውም እንጂ መጀመሪያ 1928 ላይ ያን ፈተና ያመጣውን ነገር ንጉሱ የተረዱት አልመሰለኝም። ከይቅርታ ጋር እሳቸውን የምናገርበት ምንም አቅም የለኝም። በጣም ታላቅ ሰው ናቸው። ግን ለኛ ትምህርት እንዲሆን ነው እንጂ እኔ እንደኔ ባለ ተራ ሰው አፍ ተከፍቶ የሚጠሩ ሰው አይደሉም። ቀዳማዊ ኃይለ ሥላሴ ግርማዊ ቀዳማዊ ኃይለ ሥላሴ እንደኔ ባለ ተራ ሰው። ግን እኔ ማዳላት አልወድም። በጣም አክባሪያቸው ስለሆንኩኝ ልተው አልችልም። የ1928 ችግር የመጣ በእሳቸው ክፍተት ነው። አሁን የታሪክ ጊዜያችን ስላልሆነ ዝርዝር ውስጥ አንገባም። ግን ከ5 ዓመት በኋላ ተመልሰው ሲመጡ ሌላ ችግር ጨመሩበት እንጂ የተማሩበት አልመሰለኝም። ኢትዮጵያን ዛሬ ወደምናውቀው መከራ እንድትገባ ቀዳዳው የተከፈተው ይዛን ጊዜ ነው። ወደማትመለስበት ነገር ሊቃውንት አለቃ እያሉ የታመሩ በኋላም ቢሆን እንኳን ነገራቸው ነበር። ይተው ጃንሆይ ጥሩ አይደለም ብለዋቸው ነበር በአንዳንድ ነገሮች ላይ እና ንጉሱ ተገዝግዘው ከ30 ዓመት በኋላ በ66 ወደቁ። እሳቸው ብቻ ሳይሆን አገሪቱንም ይዘዋት ሞቱ። አብረው እሳቸውም ተገደሉ፣ አገሪቱንም ገደሏት። አዝናለሁ እንዳልኳችሁ እንዲህ ያለ ትችት ባላቀርብ ጥሩ ነበር። እና ዛሬ የድል ቀን ነው፣ የአርበኞች አባቶቻችን ቀን ነው። በተለይ በወንድነት በቆራጥነት ታግለው ነገር ግን በሽልማት ፈንታ በሞት የተቀጡ የነበላይ ዘለቀ ለሀገር ታግለው ምንም በክብር ተከብረው ወደ 19 ዓመት በስልጣን ቢኖሩም እንኳን በ1953 መንግስት በገለበጡ ሰዎች የተገደሉት ቆራጡ ጀግናው ራስ አበበ አረጋይ፣ በጎንደር ዙሪያ የነበሩት ገናናው ጀግና ራስ አሞራው ውብነህ ተሰማ ከዚያ በኋላ እንዴት እንደተገፉ ታውቃላችሁ። እነ ገሪማ ታፈረ፣ ጋሽ ገሪማ ታፈረ፣ ቄስ ገሪማ ታላቁ አርበኛና ደራሲ የፕሮፌሰር ኃይለ ገሪማ አባት፣ እነዚህ ሁሉ ጀግኖች፣ ሌሎችም በደቡብም በምስራቁም በምዕራቡም የነበሩ ጀግኖች ነበሩ፣ ቆራጥ ወንዶች ነበሩ። ከባንዳውም ከጣሊያንም ተዋግተው ታግለው ደም አፈሰው በማይመጣጠን ሰራዊትና በማይመጣጠን ጉልበት በማይመጣጠን ጦር መሳሪያ ድል አድርገው ነው ዛሬ የድል ቀን የሰጡን። እና አርበኞችን ካላከበርን አርበኛ መፍጠር አንችልም። በሃይማኖት ትምህርት መካከል ያስገባውበት ምክንያት ምንድነው? ጦርነቱ የሃይማኖትም ጭምር ስለነበረ ታውቁታላችሁ። የሀገሪቱን ህዝብ በጎሳ ከፋፍሎ ዛሬ ያለው ቆሻሻ አዘቅት ውስጥ የከተተው ጣሊያን ነው። ክርስቲያንና ሙስሊሙን ለማጣላት፣
አማራ፣ ኦሮሞ፣ ትግሬ እያለ አማራና ኦርቶዶክስ የሚባል ጥሉ እያለ ይሰበክ የነበረበት በገሃድ የዛን ጊዜ አይደል የተጀመረ? ገሃዱ ጦርነት አማራና ኦርቶዶክስ የሚባል ጠላት ተብሎ መሰበክ የተጀመረ እኮ በ5 ዓመት ወረራ ነው አይደል? ዛሬም እሱ ዘፈን ያለ አይደል? አገር የሰራን ህዝብ እና ሃይማኖት መጥላት የጀመረ ያን ጊዜ ምን በደለው ወደ ወገኔ ከሌሎች ጎሳዎች ወንድሞቹ ጋር ሆኖችን ሀገር በዋነኝነት የሰራ እኮ ይሄ ህዝብ ነው። የት ትደርሳለህ? ታሪክ ነው፣ ልትፈቀው አትችልም። ልታከብረው ነው የሚገባ። እኔ አማራ፣ ኦሮሞ፣ ትግሬ ብዬ ማለት አልፈልግም፣ ግን ነጥለህ ስትለው ግን ታሪክ ነውና ለምን እክደዋለሁ? ይህችን ሀገር ሰርታ ያኖረች በደሟ በትከሻዋ ተሸክማ ያኖረች ኦርቶዶክስ ቤተክርስቲያን ናት። ማክበር ባትችል እንኳን አፍክን ዝጋ። እምቢ ብትል ደግሞ ዛሬ ሰነፍ ትውልድ ኑሮ ነው ህዝቡና ሃይማኖቱ ላይ የሚጫወቱ ሰዎች የበዙ አይደለም? ነገ እግዚአብሔር ሱሪ ታጠቀ ያመጣል። ያን ጊዜ መግቢያህን እንጃ። ዋናው ትልቁ ነገር ዛሬ በነጻነት በድል ቀን በአርበኞች በአባቶቻችን ቀን እንዲህ ያለውን አጭር መልእክት ማስተላለፍ ይገባል ብዬ ነው። እግዚአብሔር አምላካችን በ5 ዓመት ወረራ ደማቸው የፈሰሰ ወንዱም ሴቱም ትልቁም ትንሹም ሁሉንም ደማቸው የፈሰሰውን በሙሉ ደማቸውን የሰማዕታት ደም አድርጎ ለክብሩ ለመንግስቱ ያብቃልን። በአርበኝነት ኖረው በኋላ በ66ቱ መፈንቅለ መንግስት በ53ቱም በ66ቱም የተገደሉት በኋላም ንጉሠ ነገስቱ ቀዳማዊ ኃይለ ሥላሴ ተገለዋልና የእሳቸውንም የሌሎችንም ነፍስ ቸሩ መድኃኔዓለም ይማረልን፣ በቸርነቱ በረፍተ ገነት ያኖርልን። የሰማዕቱ ቅዱስ ፊቅጦር በረከቱ የእመቤታችን ጣዕመ ፍቅሯ የቅዱሳንን በረከት ያሳደረብን። አጭር ማጠቃለያ ይህንን ሁሉ የተናገርኩትን ሁሉ ስናገር የተናገርኩበት ምክንያት አንድና አንድ ስለኛ ህይወት ስለ ሀገርና ስለ ቤተክርስቲያን ነው እንጂ በግል ማንንም ለመንካት አይደለምና ቅር የሚለው ሰው ካለ ከልቤ ይቅርታ ጠይቃለሁ። ማንንም ለመጉዳት አስቤ የምናገረው ነገር ስለሌለኝ ድጋሚ እንዲያዘ ባለ መልእክት ለመምጣት ደግሞ ገና ብዙ ጊዜ ስለሚወስድብኝ ነው ዛሬ ብዙ ነገሮችን የተናገርኩት። የእግዚአብሔር ቸርነቱ የእመቤታችን የቅድስት ድንግል ማርያም ጣዕመ ፍቅሯ የቅዱሳን ሁሉ በረከት ይደርብን፣ በቸር ያቆየን፣ ዘመኑን የሰላም የምህረት ያደርግልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን።